ከሰሞኑ በቲክቶክ ክሬቲቭ አዋርድ ያየናቸው ርኩሰቶች መቼም በቀላሉ የሚታለፉ አይደሉም። ብዙ ዝም ባልን ቁጥር እየመጡ እንደፈለጉ እንደሚሆኑ ተመልክተናል። ለዚህም በማስረጃ አሜሪካ ድረስ የተዘረጋውን የእነዚህን ጋጠ ወጦች ርኩሰት አሁንም መግለጣችንን እንቀጥላለን። ከዚህ በፋሽን ሰበብ ከሚቀነቀነው ርኩሰት ጀርባ ያለችውን እጅግ አደገኛ ዲዛይነር ማን እንደሆነች በቪዲዮአችን የምትመለከቱት ይሆናል። ዛሬ ላይ እንደዚህ በጥቂቱ እርቃንንና ርኩሰትን እያስለመዱን መጥተው ነገ የት እንደሚደርሱ ከዚህ ቀደም በውጭ ዓለም ካየናቸው አጋጣሚዎች በመነሳት አስቀድመን እነግራችኋለን። የ2018 አዋርድ እንዲህ አልፏል። የቀጣዮቹ ዓመታትስ? ይህ አጽንኦት ሊሰጥበት የሚገባ ጥያቄ ነው። ዛሬ በድፍረት ወጥተው የፈለግነውን ርኩሰት እንፈጽማለን ያሉ ምላሶች ነገ እንደ ሆሊውድ ዝነኞች በአደባባይ ወጥተው ነፍሳችንን ለሰይጣን ሽጠናል፣ መብታችን ነው አለማለታቸውን በምን እርግጠኛ መሆን እንችላለን? ነገሩ ከዚህ ከሚታየው ዓለም ያለፈና ጥልቅ የጨለማ አሰራር መሆኑን ከዚህ ቀደም መድረክ ላይ የተፈጠሩ ክስተቶችን እያሳየናችሁ በማስረጃ የምናሳያችሁ ይሆናል። እስከ መጨረሻው በመከታተል የምናሳያችሁን አደገኛ ነገሮችን በመመልከት መጪው ጊዜ ምን ያህል አደገኛ እንደሚሆን ትረዱና ለሚመጣው ከባድ ተጋድሎ ራሳችሁን ታዘጋጁ ዘንድ እየጠየቅን ወደ ዝርዝሩ እንውሰዳችሁ። ይህ እንግሊዛዊ ድምፃዊ ሳም ስሚዝ መድረክ ላይ ያሳየው እጅግ ጸያፍ ነገር ነው። ይህንን ትዕይንት ስትመለከቱት አብዛኞቻችሁ እንደቀፈፋችሁ ምንም ጥያቄ የለውም። ነገሩ እዛው እነሱ ሀገር ብትሄዱ ምን አገባችሁ መብቱ ነው የምትባሉት። እንግዲህ አውሮፓውያን እና አሜሪካውያን እዚህ የደረሱት እንዲሁ በአንዴ አይደለም። ልክ ዛሬ ላይ በተለያዩ አዋርዶች ሰበብ እኛ ሀገር እንደሚደረገው ቀስ በቀስ በመለማመድ እና የህዝብን የሞራል ግድግዳ በማፍረስ እንጂ። ይህ መንገድ ደግሞ እንዳሰቡት እየሰራላቸው እንደሆነ እየተመለከትነው ነው። ብዙዎች እነዚህን ድብቅ ተልዕኮ ይዘው የመጡ ሰዎችን ከመቃወም ይልቅ የፈለጉትን ያድርጉ ተዋቸው ሲሉ ይደመጣል። እሺ ዛሬ መብታቸው ነው ብለን ተውን እንበል። ነገ ላይ ግን ቢያንስ ብለን ነበር ለማለትና ጥቂቶች እንኳን ይህ እውነት ገብቷቸው ከዚህ ጥፋት ያመልጡ ዘንድ የእነዚህ ቆሻሾች መንገድ ወዴት እንደሚያመራ እንጠቁማችሁ። መቼም ዓለም ላይ ስለ ኦስካር አዋርድ ሰምቶ የማያውቅ የለም። የዛሬዎቹ የእኛዎቹ ጉዶችም ብዙ ነገሮችን የሚያመጡት በዛ የኦስካር አዋርድ ላይ ከሚታዩ የሆሊውድ አርቲስቶች ነው። እነዚህ አርቲስቶች ደግሞ በተለያዩ ጊዜያት ሰይጣንን በአደባባይ እየሰበኩ ናቸው። ከሰሞኑ ጆሲ የተባለው ይህ ቲክቶከር እንዲሁም ጃኒ የተባለውና ሌሎች ቲክቶከሮች ጸያፍ የሆነን አለባበስ ከውጭው ዓለም ዝነኞች ኮርጀው አስመልክተውናል። ነገ ከነገ ወዲያም ዝም ካልናቸውና ኩረጃቸው ከቀጠለ የት እንደሚደርሱ ትረዱት ዘንድ ከብዙ በጥቂቱ የተወሰኑ ኦስካር አዋርድ ላይ የታዩ ሰይጣናዊ አውትፊቶችን እናሳያችሁ። የምትመለከቷት ዘፋኝ ዶጃ ካት ትባላለች። ምን አይነት ዘግናኝ ነገር እንዳደረገች ተመልከቱ። መቼም ይህን እያየ ፋሽን ነው አርት ነው የሚለን የሚኖር አይመስለኝም። ፋሽን ብቻም እንዳልሆነ ወደ ኋላ የምናሳያችሁ ይሆናል። በሁለተኛነት ሊል ናስ ኤክስ የተባለው ራፐር በተለያዩ አዋርዶች ሲጠቀማቸው የነበሩ አውትፊቶቹን ተመልከቱ። ምንም ማብራሪያ የማያስፈልገው የለየለት ርኩሰት። ነገ የእኛዎቹ ጉዶች እንደዚህ ያለማድረጋቸውን እርግጠኞች አትሆኑ። ይህ ራፐር ከጥቂት ጊዜ በፊት እንደምትመለከቱት ጤነኛ አለባበስም የሚከተል ሰው ነበር። በኋላ እንደዚህ ሆነ እንጂ። ሌላኛዋ የምናሳያችሁ በእኛ ሀገርም ጭምር ብዙ ተከታዮች ያሏት ኬቲ ፔሪ የተባለች ዘፋኝን ነው። ተመልከቷት። ዲመን ብሪጅ ወይንም የሰይጣን ሙሽራ የተባለ አለባበስን ለብሳ ፐርፎርም ስታደርግ። ከዚህ በተጨማሪ ዳንስ ዊዝ ዴቭል ወይንም ከሰይጣን ጋር ዳንስ የሚልን ዘፈን ሁሉ ለቃ እንደነበረ ይታወሳል። እንደው ምሳሌ የሆነን ዘንድ እነዚህን አነሳን እንጂ ለቁጥር የሚያዳግቱ በርካታ የውጭ ሀገር አርቲስቶች ይህንን ርኩሰት በአደባባይ መስበክ ከጀመሩ ሰንበትበት ብለዋል። አስቀድመን እንዳልናችሁ ነገሩ በፋሽን ሰበብ የሚደረግ የጨለማው ዓለም መገለጫ ነው። ይህንንም በማስረጃ እናሳያችሁ። ኬቲ ፔሪ የተባለችው ዘፋኝ መድረክ ላይ የገጠማትን የተመለከታችሁት ነው። ላስ ቬጋስ ውስጥ ሾው በምታቀርብበት ወቅት አይኗን መቆጣጠር ሲያቅታት ይታያል። እሷም ምንም እንዳልተፈጠረ በማስመሰል ልታልፈው ብትሞክርም ይህች የአጋንንት ምርኮኛና የርኩሰት ሰባኪ ግን ከዚህኛው ዓለም ያለፈ ነገር እንዳላት ይሄ አንዱ ማስረጃ ነው። ዊንዲ ዊሊያምስ ላይቭ ቴሌቪዥን ላይ የገጠማትን ነገር ደግሞ ተመልከቱ። ይሄ ድራማና የታቀደበት ነገር አይደለም። ዌንዲ የሆነ ነገር ይታያታል። በቅጽበቶች ልዩነትም መሬት ስትወርቅ ይታያል። ምን እንዳየሽ ግን ሊነግረን የሚችል አንድስ እንኳን ሰው የለም። ኬሊ ጄነር ደግሞ በአንድ ኢንተርቪዋ ላይ መቆጣጠር በማትችለው መንገድ
የምታሳየውን የእጅ ምልክት ተመልከቱ። ይህ የእጅ ምልክት ደግሞ ምን እንደሆነ የማያውቅ የቻናላችን ቤተሰብ ያለ አይመስለንም። እንግዲህ እነዚህ ሰዎች ማን እንደሚመራቸው በጥቂቱም ቢሆን ግልጽ የሆነላችሁ ይመስላል። የኛ ሀገር ቲክቶከሮችን ቢሆኑ ዛሬ ከነዚህ ቆሻሾች እየኮረጁ ትውልዱን ለጥፋት የማዘጋጀት መንገዳቸውን ተያይዘውታል። አንድ ካልተባሉ ነገ ወጥተው ነፍሳችንን ሽጠናል ሲሉ መስማታችን የሚቀር ጉዳይ አይደለም። ቀደም ሲል ያሳየናችሁ ኬቲ ፔሪ በግልጽ ነፍሷን ለሰይጣን እንደሸጠች ስትናገር አድምጧት። ከዚህ ሁሉ ጀርባ ያለች ደግሞ እጅግ አደገኛ የሆነችውን የሆሊውድ ጠንቋይ እንንገራችሁ። ይህች የምትመለከቷት ሴት ሚሸል ላሚ የምትባል ሲሆን እንዳለ ዝነኞች የሚለብሷቸውን ሰይጣናዊ አልባሳት ዲዛይን የምታደርግና ከጥልቁ የሰይጣን መንግስት ጋር ቀጥተኛ ግንኙነት ያላት ሴት ናት። በአንድ ወቅት ዲዛይን አድርጋ ይዛው የመጣችውን ቦርሳ ተመልከቱ። የዲዛይነሩ ባሏን ጭንቅላት ነበር በቦርሳዋ መልክ ይዛ የታየችው። ምን ያህል ዘግናኝ ነገር እንደሆነ የምታዩት ነው። ነገ እኛስ ሀገር ይህን ኮርጃ የአንዱን ጭንቅላት ይዛ የምትመጣ ቲክቶከር ማን ትሆን? ይህች በሰይጣን የምትመራ ሴት ዲዛይኖቿ ሀገራችን መድረሳቸው እንዲሁ እንደ ዋዛ የሚታይ ነገር አይደለም። ዛሬ ሁላችንም ድምጻችንን ከፍ አድርገን እናሰማ ዘንድ ይኸው ልምምዳቸውን በግልጽ አቀረብንላችሁ። ከዚህ በኋላ ዝም ማለት ይብቃን። I don't know what that God is. ነገ የሃይማኖት ሀገር አለን ብለን የምንኩራራበት ነገር በዚሁ ከቀጠልን አደጋ ውስጥ መግባቱ አይቀርም። ዛሬ በውጮቹ ቤተክርስቲያናት የምንመለከተውን ርኩሰት ነገ ወደኛ ደብሮች ስላለመግባታቸው ምንም ዋስትና አይኖረንም። ስለዚህ እባካችሁ ወገኖቼ ቢያንስ በዙሪያችን ቤተሰቦቻችንን እና በዙሪያችን ያሉ ሰዎችን እንድናነቃ ዘንድ እንዲሁም በየእምነቶቻችን ጠንክረን እንጸልይ ዘንድ የዘውትር መልእክታችን ነው። እግዚአብሔር ሁላችንንም ከዚህ ከመጣብን መዓት ይጠብቀን እያልን ለዛሬው እዚህ ጋር እናበቃለን።